ኤአይ ነው ገለመለ ይጥቀምሽ በዩ ግን በቃ ረፊ ሌላ ነገር ውስጥ አትግቢ ታይ ታይ እልህ ጩቤ ያስወጣል ያውም የሚዲያ እልህ ሌሎቹ ነገርኩሽ ወይ ቤተሰቦቻቸውን አፈንግጠው የወጡ ሰዎች ናቸው ወይ ቤተሰቦቻቸው አብሯቸው ሄዱ ነው ወይ እንደ የሌላቸው ይሆን አንቺ እህት ወንድም አለሽ ክልልሽ ከተማሽ ጠባብ ናት ከዳር እስከ ዳር ስላንቺ ይወራል ሚዲያ ላይ ከታየ ለቤተሰቦችሽ ተጨነቂ ዛሬም እየመጣሽ አትማይ ዛሬም እየመጣሽ ሰው እንደጎዳሽ አርገሽ አትናገሪ ስለሱ ክፉ ብታወሪ ሰውየው ሲጀመር አቃለው ትክክል ያልሆኑበትን መስፈርቶች አቃለው ነገር ግን ደግሞ እውነትም እሱም አለው ገብቶሻል አለመፈለግ መብትሽ ነው አብሮ አለመሆን መብትሽ ነው ማንንም በማንንም እቃ ማንንም በማንንም ልብ ማንንም አያዝም ግን ወንድ ልጅ ክብር ይፈልጋል ሪስፔክት ይፈልጋል ያንን ነገር አሳይተሻል አላሳይሽም ማላገጫን ያደረግሽው ሚዲያ ላይ መፈቀርን እንደ ጀብድን ያየሽው ከሚዲያ ደብቀሻል አልደበቅሽም ከሚዲያ ሸፍነሻል አልሸፈንሽም ሚዲያ ላይ ከህዝብ ጋር ወላ ጊፍት ለሰጠን ሰዎች እንኳን እየበጣሽ ስዘልፊን ነበር ስሰድቢን ነበር አይመለከተኝም ካልሽ አይመለከተኝም ነው ራስሽ ታመጪው ራስሽ እንትን ትይዋለሽ ስለዚህ ይሄንን ነው ማለት አሁንም ሌሎች እንስቶች አንዳንዴ ተፈልገን ተወደን ነው ብላችሁ አጉል ፊት የምትሉት ነገር አለ የሆነ ቀን ዋጋ ትከፍላላችሁ ማወቅ ያለባችሁ ይሄንን ነው ሲቀጥል ላደረጋችሁትና ለሆናችሁት ነገር መጠንቀቅ አለባችሁ ራሳችሁ ተጠንቀቁ በተለይ ወንዶች ብራቸውን ከበላችሁ ሴቶች ጊፍተር ምናምን የምትሉ ተጠንቀቁ አብሯቸው እንኳን ባትሆኑ ሪስፔክት ሊኖራችሁ ይገባል ልታከብሯቸው ይገባል ሲያፈቅርሽ ሞኙ ነው አይደለም ፍቅር አስገድዶት ነው የሚያደርግልሽ የወደደሽ ሴት ስለሆንሽ ከማንም በታች እንዳትሆኝበት ስለሆነ ነው የሚሰጥሽ የሚያረግልሽ እንጂ ክብሩን በዚህ ደረጃ ስታወርጅበት ስታይ አንድ ቀን ሊጎዳሽ እንደሚመጣ ማወቅ አለብሽ ሚስጥር ካለው ሊዘረግፍብሽ እንደሚችል ማወቅ አለብሽ በጥሩ ነገር መለያየት ጥሩ ነው በመልካምነት መለያየት መልካም ነው አንዳንዴ ከአንደበትሽ የሚወጣው ነገር ጥሩ ከሆነ አንቺ ያ ሰው ላይ ጎዳሽ ይችላል ተረድተሽኛል የምናገርሽ ነገር ምጥሩሽ ንግግርሽ መልስሽ ጥሩ ከሆነ ላይ ጎዳሽ ይችላል ነገር ግን እነ ሰርጀሪ ያዋጡኛል ብለሽ የምትመጻደቂ ከሆነ ዋጋ ያስከፍልሻል ሌላውም መጥቶ እመኚኝ ይሄ ብቻ አይደለም ሌላውም መጥቶ ዋጋ ያስከፍልሻል ስለዚህ ሰርጀሪ ወጣ ትሰድብልኛለች ብለሽ ሰርጀሪ ወጣ ለኔ ታግዝልኛለች ጓደኛዬ ናት የጓደኛዬ ጥግናት ምናምን ብለሽ ፊልም የምታሰራሽ ከሆነ እሷ ባንቺ ህይወት ላይ ፊልም እየሰራችብሽ እንደሆነ ወቂ ስለተጣሏት ምናምን አይደለም ወይም ደግሞ ስለምጠላት አይደለም እንደዚህ ምልሽ ላንቺ የሚጠቅምሽን ምክር ነው መመክረሽ ሪያሊቲውን ነው መነግርሽ አንቺ ነሽ እየተጎዳሽ ያለሽው እንጂ ሰርጀሪ አይደለችም አንቺ ነሽ እየተዘለፍሽ ያለሽው እንጂ ሰርጀሪ አይደለችም ሰርጀሪ መታመልስ ትመልስልኛለች ስላልሽ ብቻ አትመጻደቂ ይሄንን ነው ምልሽ አሁንም ተጠንቀቂ እግዚአብሔር ምስክሬ ነው ተጠንቀቂ እያስፈራራውሽ አይደለም ተጠንቀቂ እረፊ ሴት ልጅ ነሽ አንዳንዴ ማሰብ አለባችሁ አንዳንዶቻችሁ እንከፎች አላችሁ ሲነገራችሁ ምንም የማይመስላችሁ ስለምትቀናብኝ ምናምን እንደዚህ ሁና ምናምን በምንሽ ነው የሚቀናው ለእንጀጃም ሆም ብለው እኔን ለመጉዳት ሊያስገድሉኝ ለኢየሱስ ክርስቶስ ምን ነው አንቺ የልጅ እናት ነኝ ልጄን ማሳደግ ፈልጋለሁ እኔ ልጄኔ ካድኩ እናት መሰልኩሽ እንዴ ወይስ ልጅ የለኝም ያልኩ ሴት መሰልኩሽ ስላንቺ መገደል ስላንቺ ምናምን ማሴረው ስልኬን ስዘጋ ረሳችኋለሁ ከነመፈጠራችሁ ልክ እንደናንተ ነው መመስላችሁ አይደል 24 ሰዓት ስለሰው ሳስብ ስልኬን ስዘጋ ከነመፈጠራችሁ ነው መራሳችሁ ማን ምን ሆኖ አላስታውሳችሁ ብታውቁ ማለት ነው ግን ሰው ሲነግራችሁ ከሌላ ነገር ጋር ታያይዙና ደግሞ ከሌላ ያወርዱም ጋይስ ለምንድነው እስኪ ላይክ አድርጉ እናንተ ደግሞ ስታስጠሉ እናደዳችሁኝ እናንተ ራሳችሁ ላይክ አድርጉ ትሰምናችሁ ነው እንደዚህ ድንዝዝ ፍዝዝ ያላችሁት በሰላም ነው ምንድን ጋይስ እኔ ስሞኝ ነው የምናገረው በዛ አጋጣሚ እንዴት ነው ይሄ ነው መልእክት ምላ ለሚገባው መልእክቴ
አድርሱ፣ ካልገባቸው ገደል ይግቡ ማለት ስላለብኝ ግን እላለሁ። ርዕስ ራሳቸው ይሰጡናል። መተን ርዕስ አድርገናቸው ደግሞ ስናወራ ክፉዎች ምቀኞች ይሉናል። ርዕስ የሰጡን እነሱ ናቸው፣ እኛ አይደለንም ጋይስ። ራሳቸው ርዕስ ሰጥተውን ርዕሳችንን ይዘን መተን ታጥበን አፍልተን ጋግረን ጠፍጥፈን መተን ስናወራ ምቀኞቻችን ናቸው ይሉናል። ርዕስ አትስጡን። ይህንን ነው የምለው። ሌላው ወደ ሌቦቹ እንሄዳለን። ወደ ቲክቶክ ሌቦች ባይዘዌ ፍራኦል ኢቲቻ ሰማችሁ ያለውን አይደለ? ፍራኦል ኢቲቻ ያለውን ሰማችሁ። በእርዳታ ስም ብር ሲረዳ እንደሚበሉት እሱንም እርዳታ የሚሰበስቡት በአጠቃላይ ሌቦች እንደሆኑ እና ዲያስፖራውን ችዬ ካሁን በኋላ በስህተት እርዳታ ሲባል እርዳታ ላይ ተሳተፉ። ከእርዳታ ላይ ተሳትፏችሁ ከተበላችሁ ፈልጋችሁና ፈቅዳችሁ ስለሆነ ስሞታን ብሶትም አያስፈልግም። ይመሳችሁ እንኳን ተበላችሁ ነው የምንላችሁ። እና እርዳታ ላይ ያሉት ሌቦች ናቸው፣ በአጠቃላይ ሁሉም ሌቦች ናቸው እያልኩ ነው። እርዳታ ከፈለጋችሁ ደግሞ ቀዳማዊት እመቤት ዝናሽ የጀመረችው እንትን አለ፣ እዛ የላካችሁ ለሚረዱ ሰዎች አለ። የሆነ ሲያወሩ ነው ፌስቡክ ቲክቶክ ላይ አይ ቲንክ ቲክቶክ ላይ የሰማሁት ቤተሰብ ቲክቶክ ላይ ሰምቻለሁ እንደዚህ አይነት ነገር። በቀጥታ የራሳቸው አካውንት ለሚረዱ ሰዎች የሆነ ፕሮጀክት ጀምራለች መሰለኝ፣ እኔ እንጃ። ከእንደገና ደግሞ አሉ አበበች ላይክ ስለ እናት ህፃናት ማሳደጊያ ከእንደገና አሉ እኮ እርዳታ። እናንተ የሚዲያ ስም ስለምትፈልጉት ስትረሱ የሚሆን ምን እንደሆነ አላውቅም፣ ስም ትፈልጋላችሁ። እከሌ ረዳ እከሌ ሰጠ የሚባለውን ሾውን ትፈልጉታላችሁ እንጂ ከእግዚአብሔር ጋር ለመነጋገር ከሆነ እግዚአብሔር ለማመስገን ከሆነ ሲጀመር የታየ ነገር በረከት የለውም። አመሰግናለሁ በወጣ ይተካ። አሳይታችሁ የምትረዱት ነገር በረከት የለውም። ስለዚህ ሳይታይ የምትሰጡት ነገር ነው በረከት ያለው እና በጎ ስራችሁ ልባችሁ ጥሩ ነው፣ መልካሞች ናችሁ። መርዳት ካለባችሁ ግን የሌላውን ህይወት እናንተ በረዶ እያቃጠላችሁ ያመጣችሁትን ገንዘብ ለሌላው መበልጸጊያ አታድርጉት። የሌላውን ህይወት አትቀይሩበት። እናንተ ህይወታችሁ ልትቀይሩበት የምትለፉበትን ገንዘብ ለሌላው መጻደቂያ አታድርጉት። ይህንን ነው የምለው። በተቀረ ደግሞ ባይ ዘ ዌይ በጣም ያዘንኩበትና በጣም የተሰማኝን ነገር አንድ ነገር ላጫውታችሁ። ስም አልጠቅስም፣ ስም ምን አልልም፣ ግን አንድ ነገር መናገር ፈልጋለሁ። አንድ ወዳጄ እኔ ብዙም ከሰዎች ጋር ወዳጅነት ምናምን የለኝም እውነት ለመናገር ያው ሳገኛችሁ ኃይል አለው፣ ሲለዩኝ ባይላቸዋለሁ። ትኩረትም ቦታም የምሰጠውም ሰው የለም። ያው አሉ በህይወቴ ቦታ የምሰጣቸው ሰዎች፣ ግን ስፔሻሊ ሚዲያ ላይ ያሉ ሰዎችን እንደዛ አይነት እንትን የለኝም እና በጣም ያዘንኩበትንና የገረመኝን ነገር ነው የምነግራችሁ። የሰው ልጅ ምን ያህል ርቀት እንደሚሄድና ምን ያህል ነገር እንደሚሄድ ላጫውታችሁ። እኔ ጎንደር ሲሄድ ባይዘዌይ ጎንደር ሲሄድ እውነት ለመናገር ተከፍሎኝም ተረድቼም ተሰጥቶኝም እንትን ተብዬም ተመርጬም አይደለም። እውነት ለመናገር በቃ ጎንደርን ማየት ፈልጋለሁ መሄድ ፈልጋለሁ ስላልኩኝ ሄድኩኝ እና ነገር ግን አንድ ወዳጄ ሲደውልልኝ ጎንደር ልምጣ ምናምን ሲለኝ በደስታ ነው። በጣም የሚገርማችሁ ነገር ፕሌን ቲኬት ሁሉ አልነበረም። ተሯሩጬ ምናምን በቃ አመቻችቼለት እንዲመጣ አደረኩት፣ ያሰው ማለት ነው። ከዛም ጎንደር መጣ። ይሄ ሁሉ የሆነው በእኔ ነው እና የሚገርማችሁ ነገር ሆቴሎች ሙሉ ነበሩ። አልጋ ራሱ በቃ በጣም አስጨንቂያቸው የጎንደር ልጆች እዛ የሚኖሩትን አስጨንቂያቸው ምናምን ነገር አልጋ ተገኘለት እና ስትወድቁ ባይዘዌ ብዙ ነገር ነው የምትሰሙት። በጣም ብዙ ነገር ትሰማላችሁ እና የሆነ ሰዓት ላይ እነ ጆከር ስለ እኔ ኢንፎርሜሽን ይጠይቃሉ አይ ቲንክ መሰለኝ እና ብዙ ነገር ፈለጉ ምናምን እና ምናልባት እኔ በውስጥ ያሰብኩትን ነው የምነግራችሁ። ሊያሾ ጎንደር ሄደችው ተከፍሏት ነው። እኔ ጎንደር አገሬ ለመሄድ አይከፈለኝም፣ የእናቴን አገር ለማየት አይከፈለኝም። ነገም ከነገ ወዲያ የእናቴን አገር ለማሳየት ገንዘብ አልጠይቅም፣ መቼም አላረገው። በደስታ ደስ ብሎኝ ነው እጄ ማሳያት እንጂ ያችን ሀገር ገንዘብ አልጠይቅባትም። የእውነት ነው የምላችሁ፣ የእውነት ቃሌ ነው እግዚአብሔር በሚያውቀው። ከዛም ደውለው ስልክ አሉ ጎንደር ድረስ ደውለው ሊያሾ ስንት ብር ነው የተከፈላት? ስንት ብር ተከፍሏት ነው የመጣችሁ? መጣው ልጄ ኬኳ